አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 23 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ስር የሰደደ በሽታ ያለባቸው ምዕመናን በዘንድሮ ሀጅ እንዳይሳተፉ ክልከላ መጣሉን ጠቅላይ ምክር ቤቱ አስታወቀ። ሁለተኛው ቀጠናዊ የካፒታል ገበያ ጉባኤ ተካሄደ። የተባበሩት መንግስታት በቀጣዩ ዓመት የሰራተኞችን ቁጥር ሊቀንስ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ስር የሰደደ በሽታ ያለባቸው ምዕመናን በዘንድሮ ሀጅ እንዳይሳተፉ ክልከላ መጣሉን ጠቅላይ ምክር ቤቱ አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ ዓመት ስር የሰደደ በሽታ ያለባቸው ምዕመናን በዘንድሮ ሀጅ እንዳይሳተፉ በመግለጽ ራሳቸውን ከወጪና ከእንግልት እንዲጠብቁ አሳስቧል። ጠቅላይ ምክር ቤቱ ይህን ባሳወቀበት መግለጫው የሀጅ ምዝገባ መጀመሩንም ይፋ አድርጓል። የምክር ቤቱ ማሳሰቢያ የተሰጠው የሳዑዲ አረቢያ የጤና ባለስልጣናት ከሳምንታት በፊት ይፋ ባደረጉት አዲስ ደንብ መሰረት ውስብስብ የጤና ችግር ያለባቸውን የሀጅ ተጓዦች በዘንድሮ ዓመት እንዳይሳተፉ ክልከላ ከጣሉ በኋላ ነው። በአዲሱ ደንብ ጥብቅ ቁጥጥር ከሚወሰድባቸው መካከል የካንሰር፣ የልብ፣ የኩላሊት፣ የጉበት፣ የመተንፈሻ አካላት ተላላፊ በሽታዎች፣ ስር የሰደደ የሳምባ ህመምና ከፍተኛ አደጋ ያዘሉ ይገኙበታል። የጤና ጥበቃ ሚኒስቴር ባለስልጣናት ያወጡት መመሪያ ነፍሰ ጡር ሴቶችን፣ በእድሜ የገፉ ምዕመናንን ወይም የማስታወስ ችግር ያለባቸውን እንዲሁም የነርቭ ህመምና የስነ ልቦና ችግር ያለባቸውን ሰዎች አያካትትም። በዚህ ላይ ቁጥጥር የሚያደርጉ አካላት ምዕመናን ወደ ሀገሪቱ ከመግባታቸው ወይም በስነ ስርዓቱ ከመሳተፋቸው በፊት ሁሉንም የሕክምና ማስረጃዎች ትክክለኛ መሆናቸውን ያረጋግጣሉ። ባለስልጣናት ችግሩን የሚደብቁ ወይም ሀሰተኛ ሰነዶችን የሚያቀርቡ ምዕመናን ከተደረሰባቸው በራሳቸው ወጪ ወዲያውኑ ከሀገር እንዲባረሩ ያደርጋሉ። በዚህ ሂደት ለሀጅ ጥቅሎች የከፈሉት ገንዘብ ተመላሽ አይደረግላቸውም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን ይኸው የሳዑዲ ደንብ ተግባራዊ መደረጉን በማስታወስ ምዕመናን አስቀድመው የጤና ምርመራ በማድረግ ከእንግልት ራሳቸውን እንዲጠብቁ አስገንዝበዋል። ከባድ የሆነ ህመም ያለበት አካል፣ ከባድ የሆነ የጤና እክል ያለበት ሰው ከወዲሁ ምርመራ አድርጎ ሐኪም ከፈቀደለት በስተቀር ወጪም እንዳያወጣ እንዳይንገላታ ከወዲሁ እናሳስባለን። እንደ ድሮ እዛ እየታከማል የሚለውን ነገር ዘንድሮ የሳዑዲ መንግስት ይህን በር ዘግተዋል። ስለዚህ ከፍተኛ የሆኑ ህመሞችን በተመለከተ እኒህ በሽታ ያለባቸው አላህ ያርጋችሁና ይህንን አውቃችሁ ብዙም ውጣ ውረድ ሳታበዙ ከወዲሁም ራሳችሁን እንድትቆጥቡ እንላለን። የሳዑዲ አረቢያ መገናኛ ብዙሃን እንደዘገቡት ከሆነ የሳዑዲ አረቢያ የሃይማኖት ጉዳዮች ሚኒስቴር ሐኪሞች ሀሰተኛ ሰርተፊኬቶችን እንዳይሰጡ በተናጥል ማስጠንቀቂያ ሰጥቷል። ጥሰቶችን በተመለከተ የዲሲፕሊን እርምጃ እንደሚወስድ አስቀድሞ አሳስቧል። የጤና ባለስልጣናት ደንቦቹ ተግባራዊ የሚደረጉት የህዝብ ጤና ስጋቶችን በመቀነስ ሁሉም ምዕመናን ስነ ስርዓቱን ደህንነቱ በተረጋገጠ መንገድ ማጠናቀቅ እንዲችሉ የታለመ መሆኑን አጽንኦት ሰጥተዋል። ወደ ሌላ የሀጅ ኸበር እንለፍ። ሳዑዲ አረቢያ እድሜያቸው ከ12 ዓመት በታች የሆኑ ህጻናትን ከፀሐይ ንዳድ ለመጠበቅ ከዘንድሮ ሀጅ ስነ ስርዓት ተሳትፎ አገደች። የሳዑዲ አረቢያ ባለስልጣናት በዘንድሮ የ1447ኛ ዓመተ ሂጅራ የሀጅ ስነ ስርዓት ላይ እድሜያቸው ከ12 ዓመት በታች የሆኑ ህጻናትን ሊኖሩ በሚችለው ከፍተኛ ሙቀት ሳቢያ ሊከተል ከሚችለው ንዳድ ለመጠበቅ እንዳይሳተፉ የከለከሉት አዲስ ባወጡት መመሪያ ነው። መመሪያው የወጣው በአጠቃላይ ምዕመናን ላይ ሊከሰት የሚችለውን አደጋ ለመቀነስ እንደሆነ ባለስልጣናቱ ገልጸዋል። ለክልከላው መነሻ የሆነው በቅርብ ዓመታት በተከናወኑ የሀጅ ስነ ስርዓቶች በነበረው ከፍተኛ ሙቀት መጠን ሳቢያ በተከተለው ንዳድ የበርካታ ሰዎች ህይወት ማለፉ ነው። በዚህም ኑሱክ በተባለው የኦንላይን የሀጅ ምዝገባ መድረክ ላይ ለማመልከት አንድ ሰው እድሜው ቢያንስ 12 ዓመት መሙላት እንደሚኖርበት በቅድመ ሁኔታ ተቀምጧል። ባለፉት 2 ተከታታይ የሀጅ ወቅቶች የነበረው ከፍተኛ የሙቀት መጠን ለሁጃጅ በተለይም ለህፃናትና አዛውንቶች ትልቅ ፈተና የጋረጠ እንደነበር ባለስልጣናት ይገልጻሉ። በ1448ኛ ዓመተ ሂጅራ ከዓለም ዙሪያ ከ1
ከ1.5 ሚሊዮን በላይ ምዕመናን ለሐጅ ስነ ስርዓት ወደ ሳውዲ አረቢያ ተጉዘው ነበር። በወቅቱ በሙቀት ሳቢያ ከ1300 በላይ ሰዎች ህይወታቸው ማለፉ ይታወሳል። ሀገሪቱ በተመሳሳይ በባለፈው ዓመት የሐጅ ስነ ስርዓት ላይ ህጻናት እንዳይሳተፉ ክልከላ ጥላ ነበር። በርካታ የእግር ጉዞ የሚጠይቀው የሐጅ ስነ ስርዓት በተከናወነባቸው የበጋ ወራት በሳውዲ የሙቀት መጠኑ በአማካይ ከ40 ዲግሪ ሴንቲግሬድ አልፏል። በአንጻሩ ባለፈው ዓመት በተከናወነው የሐጅ ስነ ስርዓት በንዳድ ምክንያት የሰው ህይወት ማለፉ ሪፖርት አለመደረጉን የሀገሪቱ መገናኛ ብዙሃን ዘገባ ያመለክታል። በመካና መዲና መስጂዶች አቅራቢያ እርግቦችን በሚመግቡ ላይ የገንዘብ መቀጮ ሊጣል ነው። በቅዱሳኑ መካና መዲና መስጂዶች እርግብን መመገብ የሚከለክል ጥብቅ ክልከላ ተግባራዊ ማድረጋቸውን የሳውዲ አረቢያ ባለስልጣናት ገልጸዋል። በተጠቀሱት ስፍራዎች ጥሰቶችን መፈጸም 1000 ሪያል እንደሚያስቀጣ አስታውቀዋል። አዲሱ ደንብ ተግባራዊ የተደረገው የህዝብ ጤና እንዲሁም የሁለት ቅዱሳን ከተሞች የአካባቢ ንጽህናን ለመጠበቅ ነው ተብሏል። የጤና ክብካቤ ባለስልጣናት እገዳው እንዲጣል ያደረገው በዚሁ ሰበብ ሊፈጠር የሚችል በበሽታ መያዝን የንብረት ውድመትና የአካባቢ ብክለትን ለመቀነስ መሆኑን ጠቅሰዋል። ኢስላሚክ ኢንፎርሜሽን እንደዘገበው ተቆጣጣሪው አካል እገዳውን ለማስፈጸም ቀጣይነት ያለው የክትትል ፕሮግራሞችን መጀመሩን አስታውቋል። በዚህም ዜጎችና ጎብኚዎች ጥሰቶችን ሪፖርት በማድረግ እንዲሳተፉ እያበረታታ ይገኛል። ግለሰቦች በተመሳሳይ ድርጊት ላይ የሚሳተፉትን ፎቶግራፍ በማንሳት ማስረጃዎችን ለአካባቢው ፖሊስ ማቅረብ ይችላሉ ተብሏል። በሀገሪቱ ከዚህ ቀደም የወጣው ደንብ ላይ የሃይማኖት ቦታዎችን ቅድስናና ንጽህና ለመጠበቅ የጎዳና ላይ ሽያጭ፣ ቆሻሻ አወጋገድና የአደባባይ ባህሪን በተመለከተ የተለያዩ ድንጋጌዎችን አስቀምጧል። የማዘጋጃ ቤት ባለስልጣናት ደንቦቹ ያነጣጠሩት በተለይ በመስጂድ አልሐረምና በመስጂድ ነበዊ ዙሪያ ያሉትን አካባቢዎች ላይ መሆኑን አጽንኦት ሰጥተዋል። በእነዚህ ስፍራዎች ምዕመናን እርግቦችን በብዛት ሲመግቡ ማየት የተለመደ ተግባር መሆኑን ዘገባው አመልክቷል። ቀጥለናል። ለሀገራዊ ምክክሩ ሂደት መሳካት የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ ነው ሲሉ ዋና ኮሚሽነሩ ገለጹ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ይህን የገለጹት የሚመሩት የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ የምክክር መድረክ ዛሬ ህዳር 23 2018 በአዲስ አበባ ባካሄደበት ወቅት ነው። ዋና ኮሚሽነሩ ለሀገራዊ ምክክር ውጤታማነት የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ መሆኑን ገልጸዋል። እስካሁን የሀገራዊ ምክክር ሂደቱ እንዲሳካ ላደረጉትና አሁንም እያደረጉት ላለው አስተዋጽኦና አጋርነት ዋና ኮሚሽነሩ ተቋማቱን አመስግነዋል። በቀጣይ መፍትሄ በማፍለቅ ረገድ ያካበቱትን ልምድና በህብረተሰቡ ዘንድ ያላቸውን ሰፊ ተቀባይነት በመጠቀም ለምክክር ውጤታማነት ሳይሰለቹ ሀገራዊ ኃላፊነታቸውን እንዲወጡ ጠይቀዋል። የሃይማኖትና የሲቪል ማህበረሰብ ድርጅቶች የትግራይ ክልል በምክክሩ የመሳተፍ እድሉን እንዲጠቀም ከኮሚሽኑ ጎን በመሆን እንዲሰሩ አሳስበዋል። በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማስቻል እንዲሁም በተለያዩ የሀገራችን አካባቢዎች በትጥቅ ትግል ውስጥ ያሉ ኃይሎች ያሏቸውን አጀንዳዎች ወደ ምክክሩ አምጥተው በምክክሩ ሂደት እንዲሳተፉ በማድረግ ረገድ በተመሳሳይ የበኩላቸውን ሚና እንዲወጡ ዋና ኮሚሽነሩ ጥሪ አቅርበዋል። በውይይት መድረኩ ላይ የኮሚሽኑ የእስካሁን የስራ ሂደት ያጋጠሙ ተግዳሮቶችና የተወሰዱ የመፍትሄ እርምጃዎች በሀገራዊ ምክክር የሃይማኖት ተቋማትና የሲቪል ማህበራት ሚና የሚሉ መነሻ ጽሁፎች ቀርበው ውይይት እንደተደረገባቸው ከኮሚሽኑ የተገኘው መረጃ አመልክቷል። ሁለተኛው ቀጠናዊ ካፒታል ገበያ ጉባኤ የተካሄደው በአዲስ ዓለም አቀፍ የስብሰባ ማዕከል ነው። ዛሬ ማክሰኞ ህዳር 23 2018 በተካሄደው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የገንዘብ ሚኒስትር አህመድ ሽዴና ሌሎችን ባለድርሻ አካላት ተወካዮች ተሳታፊ ሆነዋል። በዚሁ ወቅት የተናገሩት ዶክተር ኢዮብ ተካልኝ የኢትዮጵያ ካፒታል ገበያ ባለስልጣን እንደ ጀማሪ ሳይሆን እንደ ነባር ተቋም በፋይናንስ ስርዓቱ ላይ ንቁ ተሳትፎ እያደረገ እንደሚገኝ ጠቁመዋል። የካፒታል ገበያ ብዝሃ የገበያ ስርዓትን ለማስፋት እየሰራ መሆኑንም ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ ባለስልጣኑ ህጋዊና ተቋማዊ ቅርጽ ይዞ በተቋቋመ በአጭር ጊዜ ውስጥ በርካታ ተግባራትን ማከናወኑን ጠቅሰዋል። ባለስልጣኑ ግቡን ለማሳካት ከቀጠናውና ከዓለም አቀፍ የፋይናንስ ተቋማት ጋር ጠንካራ ትብብር መፍጠሩንም ጨምረው ገልጸዋል። የኢትዮጵያ ነባራዊ ሁኔታን ታሳቢ ባደረገ መልኩ በካፒታል ገበያው ለሚሳተፉ በርካታ ተቋማት ፍቃድ መሰጠቱን በመጠቆም ጠንካራ የካፒታል ገበያ ለመፍጠር ትብብር ወሳኝ መሆኑን አንስተዋል። በኢትዮጵያ ጠንካራና ብቁ የካፒታል ገበያ ባለስልጣንን እውን ለማድረግ ሁሉም አካላት በትብብር እንዲሰሩ ጥሪ አቅርበዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው።
የኢትዮጵያ ካርጎና ሎጂስቲክ አገልግሎት የአረቢያን ካርጎ ሽልማት የ2025 ሽልማትን ተቀበለ። የኢትዮጵያ ካርጎና ሎጂስቲክ አገልግሎት ለሶስተኛ ተከታታይ ዓመት በአረቢያን ካርጎ ሽልማት የ2025 ሽልማትን የተቀበለው ምርጥ የአፍሪካ ካርጎ አየር መንገድ በመባል ነው። አየር መንገዱ ሽልማቱን የተቀበለው በተባበሩት አረብ ኤሚሬትስ ዱባይ በተካሄደ የአረቢያን ካርጎ 2025 የሽልማት መርሃ ግብር ላይ ነው። ሽልማቱ አየር መንገዱ ዓለም አቀፍ ደረጃውን የጠበቀ የካርጎ መፍትሄዎችን በማቅረብ የአሰራር ቅልጥፍናንና ደህንነትን በማስጠበቅ በዓለም አቀፍ የካርጎና ሎጂስቲክ አገልግሎት ውስጥ ያላሳለሰ ትጋትና ስኬትን የሚያሳይ ነው ተብሏል። ሽልማቱን በተመለከተ መልእክት ያስተላለፉት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአረብ ካርጎ ሽልማት ለሶስተኛ ጊዜ በማግኘታችን ታላቅ ኩራት ይሰማናል ብለዋል። ስራ አስፈጻሚው አክለውም የኢትዮጵያ አየር መንገድ በዓለም ዙሪያ ላሉ ደንበኞቹ አስተማማኝ፣ ደህንነቱ የተጠበቀ እንዲሁም በፈጠራ የታገዘ የካርጎ አገልግሎት መስጠቱን አጠናክሮ ይቀጥላል ሲሉ ተናግረዋል። የኢትዮጵያ ካርጎና ሎጂስቲክ አገልግሎት እያደገ የመጣውን የዓለም የአቅርቦት ሰንሰለት ፍላጎቶችን ለማሟላት ያለውን አቅም በማሳየት በኢንዱስትሪው ውስጥ እምነት የሚጣልበት አጋር በመሆን ስሙን እየገነባ ይገኛል። የካርጎና ሎጂስቲክ አገልግሎቱ በቅርብ ወራቶች ውስጥ በርካታ ሽልማቶችን ያገኘ ሲሆን ከነዚህም የዓመቱ ከፍተኛ እውቅና ያገኘ የአፍሪካ ካርጎ ኤርፖርትና በኤር ካርጎ አፍሪካ 2025 የዓመቱ ፈጣን እድገት ያለው ዓለም አቀፍ የካርጎ አየር መንገድ ይገኙበታል። አገልግሎቱ የአበባ ምርቶች፣ ውድ ንብረቶች፣ መድኃኒት እንዲሁም ሌሎች መሰል ነገሮችን በዓመት ወደ 1 ሚሊዮን ቶን የሚጠጋ ንብረቶችን ያጓጉዛል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ስር የሰደደ በሽታ ያለባቸው ምዕመናን በዘንድሮ ሀጅ እንዳይሳተፉ ክልከላ መጣሉን ጠቅላይ ምክር ቤቱ አስታወቀ። ከቆይታ በኋላ የተባበሩት መንግስታት በቀጣዩ ዓመት የሰራተኞችን ቁጥር ሊቀንስ መሆኑ ተሰምቷል። እንመለስበታለን። ይጠብቁን። በኡታር ፕራዴሽ 600 ዓመት ያስቆጠረ ጥንታዊ መስጂድ የእሳት ቃጠሎ ደረሰበት። በህንድ ኡታር ፕራዴሽ በሚርዛፑር አውራጃ የሚገኝ የ600 ዓመት ዕድሜ ያለው ጥንታዊ መስጂድ በእሳት የወደመው ዛሬ ማክሰኞ ማለዳ ላይ መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። የእሳት አደጋው የደረሰው የመስጂዱ ኢማም ውስጥ ተኝተው ሳለ ነው። የእሳት አደጋውን ተከትሎ በእሳት ቃጠሎ የተጠረጠሩ 5 ሰዎች በቁጥጥር ስር ውለዋል። 5ቱን ተጠርጣሪዎች ይፋ ያደረገው ፖሊስ የሃይማኖት ቦታን በማውደም ክስ መስርቶባቸዋል። በአካባቢው የሚንቀሳቀሱ ጋዜጠኞች እንዳሉት የእሳት ቃጠሎ የተከሰተው እኩለ ሌሊት አካባቢ ሲሆን ግለሰቦች በመስጂዱ ላይ ቤንዚን በመርጨት እሳቱ እንዲነሳ አድርገዋል። የአካባቢው ነዋሪዎች ወንጀለኞቹ ሲሸሹ መመልከታቸውን የገለጹ ሲሆን የሲሲቲቪ ምስሎችም ማንነታቸውን አረጋግጠዋል። መስጂዱ ሙሉ ለሙሉ ከመውደም የተረፈው በውስጡ ተኝተው ከነበሩት ኢማም ዛሂድ ቃድሪ ጋር የነበረ አንድ ወጣት ከእንቅልፉ ነቅቶ የእሳት መቀስቀስ በማሳወቁ ነው ተብሏል። የእሳት ቃጠሎውን በተመለከተ የተናገሩት ኢማም ቃድሪ ታሪካዊ ነው ያሉት መስጂዱ ላይ ተመሳሳይ ክስተት ሲያጋጥም ለመጀመሪያ ጊዜ መሆኑን ገልጸዋል። የተባበሩት መንግስታት በቀጣዩ ዓመት የሰራተኞችን ቁጥር ሊቀንስ ነው። የተባበሩት መንግስታት ድርጅት የ2026 በጀቱን በ577 ሚሊዮን ዶላር በመቀነስ የሰራተኞችን ቅነሳ ሊያደርግ መሆኑን አስታውቋል። ይህንኑ ያስታወቁት ዋና ጸሐፊው አንቶኒዮ ጉተሬዝ ናቸው። እንደ ዋና ጸሐፊው ከሆነ የተባበሩት መንግስታት በጀት የሚቀነሰው 15.1 በመቶ ሲሆን ሰራተኞቹን በ18.8 በመቶ ይቀንሳል። ዋና ኃላፊው የድርጅቱን በጀት የፊታችን ሰኞ ይፋ ያደርጋሉ ተብሎ ይጠበቃል። በአልጀዚራ ዘገባ መሰረት የተመደበው በጀት 3.24 ቢሊዮን ዶላር ይሆናል። ይህም ሊጠናቀቅ ጥቂት ሳምንታት ከቀሩት የ2025 በ577 ሚሊዮን ዶላር ቅናሽ ያሳየ ነው። በተባበሩት መንግስታት ድርጅት መግለጫ መሰረት እስከ መስከረም ወር ድረስ ያለው የበጀት እጥረት የመጣው ከዩናይትድ ስቴትስ፣ ከቻይና፣ ከሩሲያና ከሜክሲኮ ያልተለቀቁ ክፍያዎች ነው። ጉተሬዝ የተባበሩት መንግስታት ድርጅት ለፍልስጤም ስደተኞች የሚሰጠው በጀት ባለው ከፍተኛ ፍላጎት ምክንያት ቅነሳ ሳይደረግበት እንደሚቆይ ተናግረዋል። ከዚህ በተጨማሪም ለአፍሪካ ልማት
ተሟጋችነት የሚውለው በጀትም በ2025 በነበረበት እንደሚቆይ ጠቁመዋል። ምንም እንኳን ከአባል ሀገራት ያልተከፈለ በጀት ቢኖርም የሚቀጥለው 2026 ዓመት ቅነሳ የማይመለከታቸው ዘርፎች መኖራቸውን የጠቀሰው የመንግስታቱ ድርጅት ከሀብት ክምችቱ 18 በመቶውን ወጪ የሚያደርገው ቀውስ ባለባቸው አካባቢዎች በድጋፍ መልክ ፈንድ የሚደረግ መሆኑን ጠቅሷል። በአባል ሀገራቱ ያልተከፈለ 1.59 ትሪሊዮን ዶላር ምክንያት የሚያጋጥመውን እጥረት የሚሸፍነው ከበርካታ የድርጅቱ ተቋማትና ኤጀንሲዎች 2681 የስራ መደቦችን በመተው ነው። እነዚህንም በሌሎች የተሻለው አማራጮች ለመሸፈን ማቀዱን ድርጅቱ አስታውቋል። ለተለየ ፖለቲካዊ ተልዕኮ ተብሎ ከሚመደበው በጀት 543 ሚሊዮን ዶላር በ2026 የሚቀነስ ይሆናል። ይህም 149.5 ሚሊዮን ዶላር ሲሆን ከባለፈው ዓመት ሲነጻጸር 21.6 በመቶ ይሸፍናል። እንደ ዋና ጸሐፊው አንቶኒዮ ጉተሬዝ የተባበሩት መንግስታት ድርጅት በ2027 መጨረሻ ላይ በኒውዮርክ ከተማ የሚገኙ 2 የሊዝ ኮንትራቶችን ለማቋረጥ አቅዷል። ይህም ከ2029 ጀምሮ በአመት 24.5 ሚሊዮን ዶላር ለመቆጠብ ያስችለዋል። በአሜሪካ ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ከ2017 የአውሮፓውያን አቆጣጠር ጀምሮ በኒውዮርክ የሚገኙ ሌሎች ቢሮዎቹን ከዘጋ በኋላ 126 ሚሊዮን ዶላር መቆጠብ ችሏል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።